ሰላም እንዴት ናችሁ? በ11ኛ ክፍል ማትስ በ6ኛ ክፍል ቪዲዮ ነው የተገናኘነው። ዛሬ ደግሞ በሪሌሽን እና በፋንክሽን መካከል ያለውን ልዩነት ለመረዳት የምትቸገሩ ተማሪዎች ካላችሁ እንግዲያውስ ይህ ቪዲዮ ለእናንተ ነው። ከዛ በፊት ግን ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ እንድትጀምሩ እጠይቃለሁ። ዋት ኢዝ ፋንክሽን? ፋንክሽን ሪሌሽን ነው መጀመሪያ፣ ግን የተለየ ሪሌሽን ነው። ምን አይነት ሪሌሽን? ዶሜኑ የማይደጋገም ሪሌሽን ማለት ነው። ፋንክሽን ለማለት መለኪያችን ምንድነው? ዶሜን ነው። እዚህ ጋር አር አለን፣ ሪሌሽን ተሰጥቶናል። ይሄ ሪሌሽን ብቻ ነው ወይስ ፋንክሽንም ጭምር ነው የሚለውን እናረጋግጣለን። ዶሜን ነው የምናየው። ስለዚህ ዶሜናችን የመጀመሪያው -1 ነው። ቀጥሎ ያለው ዶሜን 0 ነው። ዘን ዶሜናችን 2 ነው። ከዛ ያለው ዶሜናችን 3 ነች። ዘን አፍተር 4። እዚህ ውስጥ ምንም አይነት የዶሜን መደጋገም የለም። ስለዚህ መጀመሪያውኑ ሪሌሽን ነበረ። አሁን ደግሞ ዶሜኑ ባለመደጋገሙ ምንድነው? ፈንክሽን ነው። ቺስ ፈንክሽን ማለት ነው። ፈንክሽን ከሆነ ሪሌሽን ነው። ፈንክሽን ሪሌሽን መሆን ይችላል። ነገር ግን ሪሌሽን ፋንክሽን ሊሆንም ላይሆንም ይችላል። ኔክስት ነኝ። እዚህ ጋር የተሰጠን ሪሌሽን አለ። ይሄ ሪሌሽን ፋንክሽን ነው ወይስ ሪሌሽን ብቻ ነው? ሌትስ ቼክ። ምን በማየት ዶሜኑ ማለት ነው። ስለዚህ ዶሜን ነው መስፈርታችን። ስለዚህ እዚህ ጋር ዘ ፈርስት ዶሜን ያለው 6 ነች። ቀጥሎ ዶሜኑ 7 ነው። ቀጥሎ ያለው ዶሜን 0። ዘን ምን አለ? 6 ዶሜን ተደገመች። ስለዚህ ዶሜኑ ስለተደገመ ይሄ ነገር ሪሌሽን ብቻ እንጂ ፋንክሽን መሆን አይችልም። it is not function. relation but not function እንላለን ማለት ነው። right? እዚህ ጋር ደግሞ ምንድነው? ሪሌሽኑ በኢኩዌሽን ነው የተሰጠን። y = x + 1 የሚል ኢኩዌሽን ተሰጥቶናል። ይሄኛው ሪሌሽን ፈንክሽን መሆን ይችላል ወይ አይሆንም ነው። እዚህ ጋር ምንድነው? x - 1 በሚሆንበት ጊዜ y -1 + 1 0 ነው። x 0 በሚሆንበት ጊዜ y 0 + 1 1 ነው የሚሆነው። x 1 በሚሆንበት ጊዜ y 1 + 1 2 ነው የሚሆነው። it's function. ለምን? for different value of x we have different value of y. ስለዚህ ምንድነው? ምንም አይነት ድግግሞሽ የለም። that is function. next እንየው። የተሰጠን ሪሌሽን we have x² - y² which equals 0 ነው። 1,1 ስንጠቀም x1 y ደግሞ 1 በሚሆንበት ጊዜ 1² - 1² 0 yes 1,-1 ስንጠቀም ደግሞ x1 ሲሆን y ደግሞ -1 ሲሆን 1² - -1² now again 0 when we use -1, -1 that means negative -1 ለx and negative -1 for y ስንጠቀም ደግሞ -1² -1² 0 now for different value of x we have the same value of y. ስለዚህ በዚህን ጊዜ ይሄ ነገር ምንድነው ማለት ነው? it is not function ማለት ነው። relation ነው yes but it is not function. ለምን? x 1 እና 1ም ስናስገባ የምናገኘው 0 ነው። 1 እና 1 1 እና -1 -1 እና -1 በጣም የተለያዩ ቁጥሮች ናቸው። ስለዚህ ለተለያዩ የኤክስ ዋጋ እንዴት አንድ አይነት መልስ እናገኛለን ነው። እንደዚህ ሲሆን ፈንክሽን አይደለም። it's not function right? ኤክሰርሳይሱ ደግሞ እስኪ እንየው። እዚህ ጋር ምንድነው የተሰጠን ሪሌሽን አለ። ሪሌሽናችን 1,1 2,3 እያለ የሚቀጥል ሪሌሽን ተሰጥቶናል። ይሄ ሪሌሽን ፈንክሽን ነው ወይስ አይደለም ለማለት መስፈርታችን ምንድነው? ዶሜኑን ማረጋገጥ ነው። ዶሜን ነው የምናየው። የዶሜን ድግግሞች ከሌለው ፈንክሽን ነው፣ ካልሆነ ግን ምንድነው? it is only relation ነው። ስለዚህ ዶሜናችንን እንፈልግ። 1 አለን እዚህ ጋር። ኔክስት 2 ዶሜናችን ነው። ከዛ 3 ዶሜን ነች። then after 5 is domain. ምን የለም? ምንም አይነት የተደጋገመ ዶሜን የለንም። ዶሜናችን ካልተደጋገመ ደግሞ ምንድነው? ፈንክሽን ነው። it is function. ሪሌሽንም ነው ፈንክሽንም ነው። ኔክስት የተሰጠን ሪሌሽን 1,0 1,3 እያለ የሚቀጥል ሪሌሽን ነው። now ይሄ ነገር ፈንክሽን ነው ወይስ አይደለም ለማለት ማየት ያለብን ምንድነው? ዶሜኑ ነው። what ዶሜኑ መጀመሪያ እዚህ ጋር 1 አለን yes
አሁንም ኔክስት 1 አለ። እዚሁ ሳንራመድ ዶሜኑ ተደገመ። ስለዚህ ዶሜኑ የሚደጋገም ከሆነ ይሄ ሪሌሽን እንጂ ፈንክሽን መሆን አይችልም። so it is not function ማለት ነው። ፈንክሽን አይደለም። right next እዚህ ጋር ሲ ምንድነው y = x + 3 ነው የተሰጠን። ስለዚህ የተሰጠን ሪሌሽናችን በምንድነው in the form of equation ነው። so ምን እናደርጋለን x - 1 ሲሆን y - 1 + 3 2 ነው የሚመጣው። x 0 በምንተካበት ጊዜ ደግሞ y 0 + 3 which is 3 ነው የሚመጣው። x 1 በሚሆንበት ጊዜ y 1 + 3 = 4 ነው የምናገኘው of course. so here for different value of x we have different value of y ምንም አይነት ተመሳሳይ መልስ አላገኘንም። ስለዚህ ይሄ ኢኩዌሽን ይሄ ፈንክሽን ጭምር ነው ማለት ነው። yes it's function። d ላይ ስንመጣ የተሰጠን ሪሌሽን x² + y² = 1 የተሰጠን። so 1, 1 ወይ ደግሞ በx ቦታ 1 በy ቦታም 1 በምንተካበት ጊዜ our equation 1² + 1² 2 ነው። we have 2 1, -1 ስንተካ different value of x and y ያለን አሁን ግን 1² + -1² we have 2 again. for different value of x and y we have the same solution. የተለያየ የx እና የy ዋጋ በመተካት ነገር ግን the same የሆነ መልስ ሁለት ያገኘን ስለሆነ is not function። የነገር function አይደለም። not function። next የምናየው ደግሞ vertical line test ነው። ምንድነው vertical line test? እስካሁን ያየነው ሪሌሽናችን በx, y ወይ ደግሞ በኦርደር ፔር እና እንዲሁም በኢኩዌሽን ሲሰጠን ነው ይሄ ነገር ፈንክሽን ነው ወይስ አይደለም የሚለውን እያረጋገጥን የቆየው። አሁን ደግሞ የተሰጠን ሪሌሽን በግራፍ ቢሆንስ? በግራፍ ከሆነ vertical line test ተጠቅመን ነው ፈንክሽን ነው ወይስ አይደለም የሚለውን የምናረጋግጠው። if and only if no two points are in the same vertical line መሆን መቻል አለበት። ምን ለማለት? ፈንክሽን ነው ለማለት ማለት ነው። ኤግዛምፕል እንይ እዚህ ጋር ስንመጣ ይሄ ነው የተሰጠን ግራፍ ማለት ነው። vertical line test ማለት vertically የሆነ ላይን ድሮው እናደርጋለን። ይሄው ይሄ ላይን vertically ድሮው በመናደርግበት ጊዜ ግራፋችን ስንት ጊዜ ነው የነካው? አንዴ ብቻ ነክቶት ከሆነ የሚያልፈው ፈንክሽን ነው። ከአንዴ በላይ ከሆነ የሚነካው ግን it's not ፈንክሽን አይደለም። ይሄኛው ግን ሁለቴ ነክቶታል አይደል? ይሄው እዚህኛዋ ቀይ ፖይንት ማሳያችሁ አንዴ ነክቷል። again ታችኛው ላይም ነክቷል። አንድ vertical line test ነው። በአንድ ላይን ሁለት ፖይንት አግኝተናል። ድጋሜ ሌላ ድሮው እናድርግ ብንልም ይሄው የትም ቦታ ድሮው ብታደርጉ አሁንም ሁለቴ ነው የሚነካው። same thing እዚህ ጋር ይነካል፣ እዚህ ጋርም ይነካል። ስለዚህ በአንድ vertical line test ሁለት ፖይንት ስላገኘን is not function። ይሄ ነገር ፈንክሽን አይደለም። it's not function። okay ኤግዛምፕል 2 ደግሞ እንየው። ሁለተኛ ኤግዛምፕል እዚህ ጋር አለን። ይሄ ግራፍ ያለን now we are going to draw one vertical line። vertical line እንደዚህ ድሮው ስናደርገው ይሄ vertical line የቱ ጋር ነው የነካው? እዚህ ጋር አንድ ፖይንት ይሄው አንዴ ብቻ ነው ነክቶ ያለፈው። ሌላ vertical lineም ድሮው ብናደርግ the same thing one ብቻ አንዴ ብቻ ነው እዚህ ጋር once touch አድርጎት ነው ያለፈው። ስለዚህ vertical line ቴስታችን ስንሰራ ግራፉ አንዴ ብቻ ስለሆነ የነካው ፈንክሽን ነው። right function። እስኪ አሁን ደግሞ ኔክስት ያለውን ኤክሰርሳይዝ ደግሞ እስኪ እንስራ። ኤክሰርሳይዙ እዚህ ጋር ምንድነው የሚለን? right እዚህ ጋር ምንድነው ኤክሰርሳይዙ ላይ ነምበር 1 ሪሌሽን ተሰጥቶናል። y = 3x + 1 የሚባለው ሪሌሽን ነው የሰጠን። now x - 1 በሚሆንበት ጊዜ y 3 times -1 + 3 0 ነው። x 0 በሚሆንበት ጊዜ y 3 times 0 + 3 which is 3 ነው። x 1 በሚሆንበት ጊዜ y 3 times 1 + 3 here we have 6. for different value of x we have different solution። ስለዚህ ምንድነው ማለት is function ነው ማለት ነው። right ሁለተኛው ስንመጣ ደግሞ የተሰጠነው ሪሌሽን ምንድነው? x² + y² = 9 ተሰጥቶናል እዚህ ጋር 3,0 ብንጠቀም x 3 ሆኖ y 0 ሲሆን 3² + 0² 9 ነው የሚመጣው። -3,0 ብንጠቀም ደግሞ -3² + 0² here now 9 ነው። አሁንም
0.3 ብንጠቀም x 0 ሆኖ y 3 ሆኖ 0 square plus 3 square. Now again we have 9. So for different value of x and y, but we have the same solution. ስለዚህ የተለያየ x እና y value የተጠቀምን ተመሳሳይ የሆነ ሶሉሽን የምናገኝ ከሆነ is not function የነገር function አይደለም right? Okay. Number 2 ደግሞ እዚህ ጋር ምንድነው? Here we have xy coordinate plane አለን። ስለዚህ እዚህ ጋር ግራፍ አለን። ሶ ግራፍ በሚሆንበት ጊዜ ደግሞ ፈንክሽን ነው ወይስ አይደለም የሚለው ቼክ የምናደርገው በምንድነው? using vertical line test ነው። ሶ አንድ ላይን vertically draw ማድረግ መቻል አለብን like this። ይሄ ላይን ድሮው ስናደርገው ግራፉ ስንት ጊዜ ነው የነካው ነው? እዚህ ጋር ነክቶታል አንዴ፣ again እዚህ ጋር ነክቶታል። ስንት የነካው ማለት ነው? ሁለቴ። ስለዚህ vertical line test በምሰራበት ጊዜ ከአንዴ በላይ ተች የሚያደርግ ከሆነ is not function። so function አይደለም right? እዚህ ጋር ደግሞ here we have xy coordinate plane አለን። so ግራፋችን ደግሞ ይሄንን ነው። so to check whether this graph is function or not, we have to draw one vertical line test like this. so እኛው ድሮ በምናደርግበት ጊዜ ግራፋችን ስንት ነው የነካው? here አንዴ ብቻ እዚህ ጋር ነው አይደል የነካው። ስለዚህ our vertical line touches the graph once፣ አንዴ ብቻ ነው የነካው። so this is function ማለት ነው። ይሄ ነገር function ነው። so what is power function? power function ምንድን ነው? okay next ርዕሳችን ይናል ማለት ነው። power function ማለት f of x equal ይሆናል ax the power of r በዚህ ፎርም የተጻፈ ሁሉ power function እንለዋለን። ስለዚህ a as a coefficient አለ፣ we have x variable and the power of r ማለት ነው። a non-zero real number መሆን መቻል አለበት፣ r is real number። so real number ስንል ኔጌቲቭ ፖዚቲቭ whatever fraction number ምንም መሆን መቻል ይችላል ማለት ነው። so which of the following are power function? እዚህ ጋር እንምጣ። f of x equal ይሆናል 3x square ነው የተቀመጠው። ስለዚህ here we have a 3 r 2 ነው። ስለዚህ in the form of ax the power of r ነው የተጻፈው ነው። yes በዛ ፎርም ነው የተጻፈው። ስለዚህ power function ነው ማለት ነው። እዚህ ጋር ቢ ደግሞ የተሰጠን ምንድነው? 5x the power of 2 over 3 ነው። ይሄኛው ደግሞ in the form of ax the power of r ነው የተጻፈው ነው። yes here we have a 5 r 2 over 3 ነው። so it is power function ነው ማለት ነው። c ደግሞ to the power of x ነው የሚለው። ይሄኛው in the form of ax the power of r ነው የተጻፈው no፣ ምክንያቱም ነምበር ነው ያለው፣ ፓወሩ ላይ ደግሞ ቫሪያብል ነው ያለው፣ ተገላብጠዋል። ስለዚህ ይሄ ነገር ምንድነው? ኤክስፖኔንሻል ፈንክሽን ነው። so it's not power function፣ power function አይደለም። ዲ ላይ ስንመጣ ደግሞ x the power of 4 over 3 ነው የሚለው። ይሄኛው in the form of f of x ax the power of r ነው የተጻፈው ነው የሚለን yes አይደል? ስለዚህ a1 ነው r 4 over 3 ያለን so this is power function ነው right? e ላይ ደግሞ log x base 3 ነው የሰጠን እዚህ ጋር so ይሄኛው logarithmic function ነው is not a power function ማለት ነው። ስለዚህ power function አይደለም። እዚህ ጋር ደግሞ ምንድነው -4 x the power of -3 ያለ so እኛ ቼክ የምናደርገው in the form of ax the power of r መጻፉን ነው። so ይሄኛውም a -4 ነው r -3 ነው in the form of ax the power of r ተጽፏል። አዎ ተጽፏል። ስለዚህ power function ነው ማለት ነው። በጣም አሪፍ። ቤዚክ ፕሮፐርቲ ኦፍ ፓወር ፈንክሽን አሉ። አሁን ሁሉም ፓወር ፈንክሽኖች ተመሳሳይ ዶሜን፣ ተመሳሳይ ሬንጅ፣ ተመሳሳይ ግራፍ የላቸውም right? ስለዚህ እንደዛ ከሆነ አንዱ ፓወር ፈንክሽን ከሌላኛው ፓወር ፈንክሽን በዶሜን በሬንጅ እና በግራፍ ይለያያሉ። how እንዴት ነው የሚለያዩት? እሱን ነው የምናየው። የመጀመሪያው f of x equal ይሆናል x the power of n ብቻ በዚህ ፎርም የተጻፈ ፓወር ፈንክሽን ሲሆን so what እዚህ ጋር if n is even and if n is odd in the form of f of x equal ይሆናል x the power of n ተጽፎ ግን n even ሲሆንና n ደግሞ odd ሲሆን ይለያያሉ። በምን? በሶስት ነገር፣ በዶሜን፣ በሬንጅ and by their graph።
ኤኑ ኢቨን ነው ማለት ላይክ ዚስ ነው። ኤክስ ስኩዌር ኤክስ ዘ ፓወር ኦፍ 4 ኤክስ ዘ ፓወር ኦፍ 6 ኤክስ ዘ ፓወር ኦፍ 8 ኤክስ ዘ ፓወር ኦፍ 10 12 14 እያለ ይቀጥላል ማለት ነው። እንደዚህ አይነት ፓወር ፋንክሽን ሲያጋጥመን ኤል ወይስ ዶሜኑ ሪል ነምበር ነው። ሬንጁ ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ነው። ግራፉም ላይክ ዚስ አይነት ግራፍ ነው ያለው። አፕዋርድ ፓራቦላ የሆነ ግራፍ ነው ያለው። እነዚህ ሶስት ፕሮፐርቲ ዶሜኑ ሪል ነምበር፣ ሬንጁ ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ኤንድ አፕዋርድ ፓራቦላ የሆነ ግራፍ የሚኖረው ፓወር ፈንክሽን ሆኖ ኢን ዘ ፎርም ኦፍ ኤክስ ዘ ፓወር ኦፍ ኤን ተጽፎ ኤኑ ደግሞ ኢቭን ከሆነ ብቻ ነው። ኔክስት ኤን ኦድ ሲሆንስ ነው ኤክስ ኪዩብድ ኤክስ ዘ ፓወር ኦፍ 5 ኤክስ ዘ ፓወር ኦፍ 7 9 11 13 እያሉ ለሚሄዱ ፓወር ፈንክሽን ምን አይነት ፕሮፐርቲ ነው ያላቸው? ዶሜናቸው ኦሪጂን ነበር፣ ሬንጃቸውም ኦሪጂን ነበር ነው። ግራፋቸው ደግሞ እንደዚህ አይነት ግራፍ ነው ያላቸው። ኢንክሪዚንግ የሆነ ግራፍ ነው ያላቸው ማለት ነው። እሺ ኤክሰርሳይዝ 1.9 ደግሞ እስኪ እንየው። እዚህ ጋር የሚሰጠን ኤ ኤክስ ዘ ፓወር ኦፍ 6 ነው። ሶ ይሄኛው የተጻፈው ኢን ዘ ፎርም ኦፍ ኤክስ ዘ ፓወር ኦፍ ኤን ኤንድ ኤን ኢዝ ኢቭን ነው። ሶ ዋት ኤን ኢቭን ከሆነ ደግሞ ዶሜናችን ኦሪጂን ነምበር ነው። ሬንጃችን ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ነው። ግራፋችን ደግሞ አፕዋርድ ፓራቦላ ነው። ቢ ላይ ስንመጣ ኤክስ ዘ ፓወር ኦፍ 8 ነው የተሰጠን። ኢን ዘ ፎርም ኦፍ ኤክስ ዘ ፓወር ኦፍ ኤን ነው የተጻፈው። ኤን ደግሞ ኢቭን ነው። ሶ ዋት ዶሜናችን ኦሪጂን ነምበር ነው። ሬንጃችንም ኦሪጂን ነምበር ነው። ግራፋችን ደግሞ ላይክ ዚስ አፕዋርድ ፓራቦላ ነው የሚሆነው። ኦኬ ሲ ደግሞ ስናየው የተሰጠን ኤክስ ዘ ፓወር ኦፍ 7 ነው። ሶ ኢን ዘ ፎርም ኦፍ ኤክስ ዘ ፓወር ኦፍ ኤን ነው የተጻፈው። ኤን ደግሞ ኦድ ነው። ሶ ዶሜናችን ኦሪጂን ነምበር ነው። ሬንጃችን ኦሪጂን ነምበር ነው። ግራፋችን ደግሞ ኢንክሪዚንግ የሆነ ግራፍ ላይክ ዚስ ይኖርናል። ዲ ስንመጣ ኤክስ ዘ ፓወር ኦፍ 9 ነው። ኢን ዘ ፎርም ኦፍ ኤክስ ዘ ፓወር ኦፍ ኤን ተጽፎ ኤኑ ደግሞ ኦድ ነው። ሶ ዶሜናችን ኦሪጂን ነምበር ነው። ሬንጃችንም ኦሪጂን ነምበር ነው። ግራፋችን ደግሞ ላይክ ዚስ ኢንክሪዚንግ የሆነ ግራፍ ይኖራል። ሁለተኛው ፕሮፐርቲያችን ምንድን ነው? ፓወር ፋንክሽናችን ኢን ዘ ፎርም ኦፍ ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ዘ ፓወር ኦፍ 1 ኦቨር ኤን ፎርም ከተጻፈ እንዴት ነው የሚሆነው? ኦራይት ሶ አሁን ደግሞ የምናየት አሁንም ኤን ነች። እንደዚህ ሆኖ ኤን ኢቭን እና ኤን ኦድ ሲሆን ያለው ልዩነት ነው የምናየው። ኤኑ ኢቭን ሲሆን ያ ማለት ኤክስ ዘ ፓወር ኦፍ 1 ኦቨር 2 1 ኦቨር 4 1 ኦቨር 6 1 ኦቨር 8 1 ኦቨር 10 እያለ የሚቀጥል ከሆነ ዶሜናችን ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ነው የሚሆነው። ሬንጃችንም ዘ ሴም ቲንግ ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ነው የሚሆነው። ግራፋችን ደግሞ የሚሆነው ላይክ ዚስ እንደዚህ አይነት ግራፍ ይኖረዋል። ቢ ላይ ስንመጣ ደግሞ ኤን ኦድ በሚሆንበት ጊዜ ያ ማለት ኤክስ ዘ ፓወር ኦፍ 1 ኦቨር 3 1 ኦቨር 5 1 ኦቨር 7 1 ኦቨር 9 1 ኦቨር 11 እያሉ ለሚሄዱ ፓወር ፋንክሽኖች ዶሜናቸው ኦሪጂን ነምበር ነው። ሬንጃቸውም ኦል ሪል ነምበር ነው። ግራፋቸው ደግሞ የሚሆነው እንዴት ነው? ላይክ ዚስ አይነት ግራፍ ይኖራል ማለት ነው። በጣም አሪፍ። ኦኬ ኔክስት ኤክሰርሳይዝ 1.10 ደግሞ እስኪ እንየው። ኤ የተሰጠን ኤክስ ዘ ፓወር ኦፍ 1 ኦቨር 6 ነው። ኢን ዘ ፎርም ኦፍ ኤክስ ዘ ፓወር ኦፍ 1 ኦቨር ኤን ተጽፎ በት ኤን ኢዝ ኢቨን። ኤን ኢቨን ከሆነ ደግሞ ዶሜናችን ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ነው። ሬንጃችንም ዘ ሴም ቲንግ ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ነው። ግራፋችን ደግሞ ምን ይሆናል ማለት ነው? እንደዚህ አይነት ግራፍ ይኖረዋል። ቢ ላይ ስንመጣ ደግሞ ምንድነው? ኤክስ ዘ ፓወር ኦፍ 1 ኦቨር 8 ነው የሚለን። አሁንም ኢን ዘ ፎርም ኦፍ 1 ኦቨር ኤን ተጽፎ ኤናችን ደግሞ ኢቭን ነው። እንደዚህ ሲሆን ደግሞ ዶሜናችን ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ነው። ሬንጃችንም ዘ ሴም ቲንግ ፍሮም 0 አፕ ቱ ፖዚቲቭ ኢንፊኒቲ ነው። ግራፉ ደግሞ እንደዚህ አይነት ግራፍ ይኖረናል ማለት ነው። ሲ ደግሞ ስንመጣ ኤክስ ዘ ፓወር ኦፍ 1 ኦቨር 7 የተሰጠን። ሶ 7 ምንድነው? ኦድ ነች አይደል? ስለዚህ ዶሜናችን ኦሪጂን ነምበር ነው።
ሬንጃችንም ኦል ሪል ነምበር ነው። ግራፋችን ደግሞ የሚሆነው ላይክ ዚስ ነው ማለት እንደዚህ አይነት ግራፍ ይኖረናል ማለት ነው። ዲ ላይ ስንመጣም x the power of 1 over 9 ነው። in the form of 1 over n ነው የተጻፈው። n ደግሞ ኦድ ነው። በዛን ጊዜ ደግሞ ዶሜናችን ኦል ሪል ነምበር ነው። ሬንጃችንም ኦል ሪል ነምበር ነው። ግራፋችን ደግሞ ልክ እንደዚህ አይነት ግራፍ ይኖረናል። የዛሬውን ክላስ ይህን ይመስል ነበር። ቻናላችንን ሰብስክራይብ ማድረጋችሁ፣ ሼር ማድረጋችሁና ለብዙ ተማሪ ማዳረሳችሁ ኮምፎርት